ሁለት እጅግ በጣም ወሳኝና ሰበር የተባሉ መረጃዎች ለመድፈኞቹ አርሰናሎች ተሰምተዋል። ትላንትና ምሽት በበርካታ የአርሰናል ደጋፊዎች ዘንድ እንደዚሁም ዓለም ላይ የሚገኙ የአርሰናል የቅርብ ምንጮች ወይም የአርሰናል አፍ የሚባሉ ታማኝ የመረጃ ምንጮች እነዚህ ሁለት መረጃዎች አጋርተዋል። በተለይ አንደኛው በርካታ የአርሰናል ደጋፊዎችን ያስደሰተ መረጃ ሆኗል ማለት ነው። እንዴት ናችሁ ውድ አድማጭ ተመልካቾች፣ በያላችሁበት ሰላምታዬን ወደ እናንተ እያደረስኩኝ እንደተለመደው በአማረ መልኩ አርሰናልና መድፈኞቹን የተመለከቱ የዕለቱን ወሳኝ መረጃዎች ወደ እናንተ አደርሳለሁ። ከኛ ምንድነው የሚጠበቀው? ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ስለዚህ ላይክ ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኖ ተቀላቀሉ። በቀጥታ እንግዲህ ወደ መረጃዎቹ ስናል አርሰናል ወደሚያስፈርመው እጅግ በጣም ወሳኙ ተጫዋች ነው የምናልፈው። መጀመሪያ እንግዲህ የተጫዋች ካለፈው ዓመት ጀምሮ ባለፈው ዓመት ትዝ ይለኛል በተደጋጋሚ በተለይ በቲክቶክ ላይ በተደጋጋሚ ሂርዊጎ መባል ነው የቀረው፣ አርሰናል ሊፈርም ነው፣ የተጫዋች ሊገባ ነው እያልኩ በተደጋጋሚ ስሰራው ነበር። ነገር ግን እንዴት ሆኖ እንደሆነ ባይታወቅም መጨረሻ ላይ በተፈጠረች ትንሽ አለመግባባት ብቻ ነው ወደ አርሰናል ሳይመጣ የቀረው። የአስቶን ቪላው የመስመር አጥቂ እንግዲህ ሞርጋን ሮጀርስ ማለት ነው። በነገራችን ላይ ሞርጋን ሮጀርስ በአርቴታ እጅግ በጣም ነው የሚወደደውና የሚደነቀው። አሰልጣኝ ሚኬል አርቴታ የሞርጋን ሮጀርስ በጣም አፍቃሪ ናቸው። ካለፈው ዓመት ጀምሮ ሞርጋን ሮጀርስን ለማስፈረም ያልፈነቀሉት ድንጋይ የለም። በስተመጨረሻ አልተሳካላቸውም። እንግዲህ ነገር ግን የዘንድሮ ክረምት ዝውውር መስኮት በነገራችን ላይ ከሰኔ 12 አካባቢ ይከፈታል። ከአንድ 20 ቀን በኋላ ማለት ነው የዝውውር መስኮቱ ይከፈታል። ታዲያ ያ የዝውውር መስኮት ሲከፈት የአርሰናል የመጀመሪያው እቅድ ይህንን ወሳኙ የአስቶን ቪላን ተጫዋች ሞርጋን ሮጀርስን ማስፈረም ነው። በእርግጥ አንዳንድ ችግሮች አሉ። ምንድነው እሱ? አስቶን ቪላዎች የተጫዋቹን ዋጋ በጣም ለማስወደድ እየሞከሩ ነው የሚገኙት። እስከ 100 ሚሊዮን ዩሮ እንፈልጋለን እያሉ ነው የሚገኙት። ትናንትና ላይቭ ስኮር ይዞት የወጣውን ዘገባ ብትመለከቱ ራሱ ሚኬል አርቴታ ነው ከሞርጋን ሮጀርስ ወኪሎች ጋር ጭምር ተደዋውሎ ስለ ዝውውሩ ሲጠያየቅ የነበረው፣ ሲያወራ የነበረው ዝውውሩ በፍጥነት እንዲያልቅ ፈልጋለሁ እያለ ነው የሚገኘው። ይህ ተጫዋች ወደ አርሰናል ከመጣ እመኑኝ በጣም ትልቅ አፕዴት ወይም ደግሞ በአርሰናል ፊት ለፊት መስመር ላይ ትልቅ ለውጥ የሚያመጣም ተጫዋች ነው የሚሆነው። የተጫዋቹ ጥራት ምንም የሚያጠራጥር ጉዳይ የለውም። አስቶን ቪላ ዘንድሮ ወሳኝ ነጥቦችን ሲያሳካ፣ የአውሮፓ ሻምፒዮንስ ሊግ ቦታን ሲያሳካ፣ ትልልቅ ነጥቦችን ያሳካና ብዙ ግቦችን ያስቆጠረላቸው ተጫዋች ሞርጋን ሮጀርስ ነው። ሞርጋን ሮጀርስ ሌላኛው ትልቁ ኳሊቲው ምንድነው ካላችሁኝ በፕሪሚየር ሊግ ውስጥ ያለ ተጫዋች መሆኑ ነው። እንግዲህ ከሌላ ቦታ ተጫዋች ስታመጡ በጣም ትቸገራላችሁ። ለምሳሌ አርሰናል ቤት ዘንድሮ ማርቲን ዙሜንዲ ከስፔን ነው የመጣው፣ ቪክተር ዮኬሬሽ ከፖርቹጋል ነው የመጣው። እነዚህን ተጫዋቾች ስታዩ በፕሪሚየር ሊጉ ቶሎ ለመልመድ እንደተቸገሩ ግልጽ ነው። በመጀመሪያዎቹ አካባቢ እንደውም ቪክተር ዮኬሬሽ ይሻላል እንጂ እንደ ማርቲን ዙሜንዲ ያሉ ተጫዋቾች በጣም ሲቸገሩ ተመልክተናል። ፕሪሚየር ሊግ የራሱ የሆነ ቀለም ያለው ከላሊጋ የተለየ ከጣሊያን ሴሪ ከቡንደስሊጋ ከሊግ ዋን የተለየ ሊግ ስለሆነ በጣም የአካል ጥንካሬን ስለሚፈልግ ከሌላ ቦታ ሲመጡ ሰዎች ይቸገራሉ። ለዚህ ነው ሞርጋን ሮጀርስ በፕሪሚየር ሊጉ ልምድ ያለው በደንብ ለያውም ደግሞ ፊዚካል የሚጫወት አስቶን ቪላ ታውቃላችሁ፣ በጣም ፊዚካል የሚጫወት ቡድን ነው። በደንብ ኳሶችን የሚጫወት ቡድን ነው። ከዛ ቡድን መምጣቱ ትልቅ ጥቅም ለመድፈኞቹ ይሰጣል የሚል እምነት በአርሰናል ቤት ያደረው የአርሰናልን የፊት ለፊት መስመር በደንብ አድርጎ የሚያጠናክር ተጫዋች ነው ሞርጋን ሮጀርስ። ሌላኛው እንግዲህ ወደ አርሰናል ይፈርማል ተብሎ ተጠብቆ የነበረው አንቶኒ ጎርደን እንደነበር ይታወቃል። ነገር ግን አንቶኒ ጎርደን ትላንትና ወደ ባርሴሎና ለመሄድ ወስኗል። ከባርሴሎና ጋር ስምምነቱን ጨርሶ ዛሬ ወደ ባርሴሎና እየተጓዘ ነው የሚገኘው፣ ወደ ስፔን የሕክምና ምርመራውን ለማድረግ ከዓለም ዋንጫው በፊት ዝውውሩን ለመጨረስ ባርሴሎናዎች ተስማምተዋል በ80 ሚሊዮን ዩሮ። ስለዚህ አንቶኒ ጎርደን ወደ አርሰናል አይመጣም ማለት ነው። ለኔ አንቶኒ ጎርደን እጅግ በጣም በግል የማደንቀው ተጫዋች ነው። ወደ አርሰናል ቢመጣም ወደ የትኛውም ቡድን ቢሄድ በጣም ምርጥ መሆን የሚችል ተጫዋች ነው። ነገር ግን ወደ ባርሴሎና ለመሄድ ወስኗል። ታዲያ አርሰናል አሁን ላይ ሁለት ወሳኝ ተጫዋቾች ላይ ነው ትኩረት አድርጎ እየሰራ የሚገኘው በክረምቱ። የመጀመሪያውና ግንባር ቀደሙ ኢላማው ሞርጋን ሮጀርስ ነው።
በመቀጠል አሁንም በባርሴሎና እየተፈለገ የሚገኘው የአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝ ነው። በእርግጥ አርሰናል ሌላ የተከላካይ ስፍራም ተጫዋች የቀኝ ተከላካይ እንደዚሁም የመስመር እንደዚሁም የመሃል ሜዳ ተጫዋች እየፈለገ እንደሚገኝ ግልጽ ነው። ነገር ግን ግንባር ቀደም ትኩረቱ ሞርጋን ሮጀርስ እና አጥቂ ላይ ደግሞ ከተቻለ እንግዲህ ወሳኙን የአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝን ማምጣት ነው የሚፈልገው። ግን የጁሊያን አልቫሬዝ ጉዳይ በጣም ውስብስብ ነው። አንደኛ እጅግ በጣም ውድ ነው። አትሌቲኮ ማድሪድ በጣም ውድ ገንዘብ ነው እየጠራ የሚገኘው። ሁለተኛ በባርሴሎና መፈለጉና ተጫዋቹ ባርሳን ሊመርጥ ይችላል የሚል ነገር አለ። ያው አርጀንቲናዊ ነው። ሜሲ ደግሞ የባርሴሎና ሌጀንድ እንደሆነ ይታወቃል። አርጀንቲናዊ ነው። ስለዚህ ብዙ አርጀንቲናውያን ልክ እንደ ሜሲ ለባርሴሎና መጫወት ይፈልጋሉ። ስለዚህ ይህ ነገር ትንሽ ከበድ ሊያደርገው ይችላል። የሞርጋን ሮጀርስ ጉዳይ ግን በጣም በጥሩ መንገድ እየሄደ ነው። ስለዚህ በቀጣይ ዓመት ምናልባትም ይህንን ወሳኝ አጥቂ በአርሰናል ቤት የመመልከት እድላችን እየሰፋ እየመጣ እንደሆነ ነው መረጃዎች የሚጠቁሙት። ስለዚህ እሱ የሚመጣ ከሆነ ትልቅ ጥቅም ለአርሰናል የፊት ለፊት መስመር ይሰጣል የሚል እምነት አለ ማለት ነው። ወደ ሌላኛውና በጣም በርካታ የአርሰናል ደጋፊዎችን ያስደሰተው መረጃ እንግዲህ ስወስዳችሁ ወሳኙ ተከላካይ ጁሪየን ቲምበር ትላንትና በነበረው የአርሰናል የልምምድ ጊዜ ሙሉ በሙሉ ልምምድ መስራት ችሏል። እንግዲህ ለረጅም ጊዜ ከጉዳት ጋር ሲታገል በቃ አይመለስም ተብሎ ፕሪሚየር ሊጉንም ሳይመለስ ነው የካራቦ ካፕ ጨዋታ ላይ የጠፋ። እንግዲህ የካራቦ ካፕ የሲቲ ጋር የነበረው የፍጻሜ ጨዋታ ላይ ታውቃላችሁ፣ የዛኔ ነው ጉዳቱ የተነገረው። ከዛም በኋላ እስከ ፕሪሚየር ሊጉ መጨረሻ አስቡት፣ እስከ መጨረሻ ድረስ አንድም ጨዋታ ማድረግ አልቻለም። ኦልሞስት ወደ 3 ወር አካባቢ የሚጠጋ ጊዜ ከውድድሩ ርቆ ምን ያህል ለአርሰናል ተከላካይ ትልቅ ጉዳት ትልቅ ክፍተት አምጥቶ እንደነበረ የሚታወቅ ነው። ነገር ግን ያው እንደመታደል ሆኖ ትላንትና በጣም ጥሩ መረጃ ተሰምቷል። አይደርስም እየተባለ የነበረ ቢሆንም ትላንትና ግን ሙሉ በሙሉ ልምምድ መስራት ችሏል። ሌላኛው በጣም ጥሩ ዜና ምንድን ነው ካላችሁ መስራቱ ብቻ ሳይሆን ዛሬ ወደ ሃንጋሪ ቡዳፔስት አብሮ ከአርሰናል ስብስብ ጋር ይጓዛል። በነገራችን ላይ ዛሬ ነው መድፈኞቹ አርሰናሎች ወደ ቡዳፔስት ሃንጋሪ ቅዳሜ ምሽት 1 ሰዓት ጨዋታውን ወደሚያደርጉበት ሀገር የሚያቀኑት ማለት ነው። ሃንጋሪ ናት ሀገሯ፣ መሀል ከተማዋ ቡዳፔስት ናት። ጨዋታው የሚደረግበት ደግሞ የፑሽካሽ አሬና ስቴዲየም ነው። ለምንድነው ዛሬ የሚጓዙት ካላችሁኝ ቀድሞ ሜዳው ላይ ልምምድ ይደረጋል። ስኬጁል ይሰጣቸዋል፣ የልምምድ ጊዜ ይሰጣቸዋል። ስለዚህ አየሩን መልመድ አለባቸው። ከእንግሊዝ የተለየ አየር እንደሚሆን ጥርጥር የለውም። ስለዚህ አየሩን ቶሎ ለመልመድ እና ያለው ነገር ምንድን ነው የሚለውን ለማወቅ በነዛ በሀገራቸው ሜዳ ላይ ልምምድ ለማድረግ ዛሬ ነው የሚገቡት። ስለዚህ ዛሬ ከተጓዙ በኋላ ነገ በተለይ አርብ ልምምድ ይሰራሉ። ቅዳሜም ጠዋት አካባቢ የተወሰኑ ልምምዶችን እንደሚሰሩ ነው የሚጠበቀው። ከዛ ቅዳሜ ምሽት 1 ሰዓት ተጠባቂው ጨዋታ ይደረጋል። ለዚህ ጨዋታ ታዲያ ጁሪየን ቲምበር ከአርሰናል ስብስብ ጋር ዛሬ አብሮ ወደ ሃንጋሪ ቡዳፔስት ይጓዛል። ይህ በጣም ትልቅ ጥሩ የሚባል ሰበር የሚባል ዜና ነው። ጁሪየን ቲምበር ከአርሰናል ስብስብ ጋር አብሮ ይጓዛል። አሁን 2 ነገሮች ብቻ ናቸው እርግጠኛ መሆን ያልተቻለው። አንደኛ ቋሚ ሆኖ ነው የሚጀምረው ወይስ ደግሞ ተቀይሮ ነው የሚገባው የሚለው ነው ትልቅ ጥያቄ እየፈጠረ የሚገኘው። ምክንያቱም ተጫዋቹ ላለፉት ወደ 3 ወራት የሚጠጉ ጊዜያት ምንም ጨዋታ ማድረግ አልቻለም። ለረጅም ጊዜ በጉዳት ርቆ ነው ያለው። ስለዚህ ወዲያው እንደተመለሰ አርቴታ ቋሚ አድርጎ ያስጀምረዋል ወይስ ደግሞ ተቀያሪ አድርጎ ያስገባዋል የሚለው በትልቅ ጉጉት የሚጠበቅ ነው። ለኔ እንግዲህ እንዳሉት የመረጃ ምንጮች ከሆኑና ትላንት ልምምዱን እንደተመለከተ ሰው እንግዲህ ልምምዱን እንዳየ ሰው በጣም በጥሩ መልኩ ነው ልምምዱን ያደረገው። ስለዚህ ቋሚ ሆኖ የመጀመር እድሉ በጣም ትልቅ ነው የሚል እምነት ነው ያለኝ። በአርሰናልም ቅርብ የሚባሉ የመረጃ ምንጮች ያላቸው እምነት ጁሪየን ቲምበር ቋሚ ሆኖ የመጀመር እድሉ በጣም ሰፊ እንደሆነ ነው ማለት ነው። ሌላኛው በአርሰናል ቤት እንግዲህ ትላንትና ጉዳት ገጥሞታል ሲባል የነበረው ዊሊያም ሳሊባም ትላንትና ሙሉ በሙሉ ልምምድ ሰርቷል። ዊሊያም ሳሊባም ለአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ 100% ይደርሳል። በአርሰናል ቤት ምንም የጉዳት መረጃ በአሁኑ ሰዓት የለም ከቤን ዋይት ውጪ ማለት ነው። ሚኬል ሜሪኖ ተመልሷል፣ ጁሪየን ቲምበር ተመልሷል፣ ሌሎች በሙሉ የአርሰናል ተጫዋቾች ማዱኬ ተመልሷል፣ ሁሉም ተመልሷል። በአርሰናል ቤት በአሁኑ ሰዓት ጉዳት ላይ የሚገኘው ቤን ዋይት ብቻ ነው ማለት ነው። እነ ማክስ ዶማን ጭምር እነ ቡካዮ ሳካ እነ ትሮሳርድ ማርቲኔሊ ሁሉም የአርሰናል ተጫዋቾች በሙሉ ብቃትና በሙሉ ጤንነት ላይ ነው የሚገኙት። ይህ ደግሞ ለፍጻሜ ጨዋታ በጣም ትልቅ ጥቅም አለው። ምክንያቱም
ስኳዳችሁ በጣም ሰፊ ነው። ሃቨርትን አስገብታችሁ የኮሬሽን መቀየር ትችላላችሁ። የኮሬሽን አስገብታችሁ ሃቨርትን መቀየር ትችላላችሁ። ኦዲጋርድና ኤዜን ማቀየር ትችላላችሁ። ሳካና ማዱኬን፣ ማክስ ዶማንን፣ ማርቲኔሊ፣ ትሮሳርድን በየቦታው ተጫዋቾችን ማቀየር ትችላላችሁ። ስለዚህ ለአርሰናል አሁን ላይ በጣም ሁሉም ነገር አልጋ ባልጋ ነው ማለት እችላለሁ። የፕሪሚየር ሊጉን ዋንጫ በልቷል። ተጫዋቾች ከጉዳት ተመልሰውለታል። አሁን አርሰናል በታሪኩ ያላሳካውን ትልቁን ዋንጫ ለማሳካት የ90 ደቂቃ እድሜ ብቻ ይቀራል ማለት ነው። ስለዚህ አርቴታ ከሉዊስ ኤንሪኬ የተሻለ ታክቲክ ወደ ሜዳ ይዞ ከገባ ይህንን ዋንጫ የማይበላበት ምንም ምክንያት የለም። አርሰናል ደጋፊ ይህ ሻምፒዮንስ ሊግ ተሳካ ማለት ምን አይነት ክረምት፣ ምን አይነት የዓለም ዋንጫ ጊዜ፣ ቀጣይ ዓመት እንዴት በተስፋ ምን አይነት የዝውውር ጊዜ እንደሚጠብቅ በደስታ አስቡት እንግዲህ። ስለዚህ አርቴታ ይህንን የማድረግ ትልቅ አቅም አለው ብዬ አስባለሁ። የጁሪየን ቲምበር መመለስ ደግሞ በጣም ትልቅ አፕዴት ወይም ደግሞ ትልቅ የሆነ ጥቅምን ለመድፉ እንግዲህ ስብስብ ይሰጣል የሚል እምነት አለኝ። እንግዲህ ነገ በተለይ ዛሬ ያው ወደ ቡዳፔስት ይጓዛሉ። ዋነኛውን አርሰናል ሊሰለፍና ሊጠቀም የሚችለውን አሰላለፍ የምንመለከተው አርብ ዕለት ከሚኖረው ልምምድ በኋላ ነው። እንደኔ ግን አሁን ካሉት መረጃዎች አንጻር ያው ዴቪድ ራያ ግብ ጠባቂ እንደሚሆን ይጠበቃል። የአርሰናል የተከላካይ ስፍራ በሳሊባ፣ ማጋሌሽ፣ ቲምበርና ሂንካፔ የመመራት እድሉ ሰፊ ነው። ያው ካላፊዮሬንም ሊጠቀም ይችላል አርቴታ። መሃል ሜዳው በሉዊስ ስኬሊ፣ በኢዜና በራይስ ይመራል ተብሎ ነው በአሁኑ ሰዓት እየተጠበቀ የሚገኘው። የፊት ለፊት መስመሩም በሊያንድሮ ትሮሳርድ፣ በቪክተር ጊዮኮሬሽ እና በቡካዮ ሳካ ይመራል ተብሎ ይጠበቃል። አርሰናል ይህንን የመሰለ አሰላለፍ በተለይ ያው ቲምበር አልነበረም፣ ነገር ግን መሃል ሜዳና አጥቂው እንደዚህ መሰለፍ ከጀመረ ጀምሮ አንድም ጨዋታ ባለፉት ወደ 5-6 የሚጠጉ ጨዋታዎች ምንም ሽንፈት አላስተናገደም። የተቆጠረበት ግብም በጣም ትንሽ ግብ ብቻ ነው። ስለዚህ አርሰናል በፓሪስ ሰን ጀርሜን ላይ ምናልባትም የበላይነቱን አሳርፎ የሻምፒዮንስ ሊጉን ዋንጫ ለመጀመሪያ ጊዜ ወደ ኤምሬት ሊያመጣም ይችላል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ነው የሚመስሉት ውድ አድማጭ ተመልካቾቼ። አንደኛ ጁሪየን ቲምበር በጣም ተወዳጁ ደጀን ለአርሰናል ተከላካይ፣ በተለይ ጁሪየን ቲምበር ሲኖር ማጋሌሽ እና ሳሊባ እንዴት በነፃነት እንደሚጫወቱ አይታችኋል። የአርሰናሉ የመስመር አጥቂ ቡካዮ ሳካ እንዴት በነፃነት ማጥቃቱ ላይ ብቻ ፎከስ እንደሚያደርግ ተመልክተናል። ጁሪየን ቲምበር ደግሞ ከቅርብ ጊዜ ወደ መጨረሻዎቹ ከመጎዳቱ በፊት ካያችሁ መሃል ሜዳ ላይ ጨምሮ ኢንቨርት እያደረገ እየገባ ለመሃል ሜዳው ምን ያህል ጥቅም እንደሚሰጥ ተመልክተናል። ስለዚህ የጁሪየን ቲምበር መመለስን በጎ ነገር ተመለከትን። በመቀጠል አርሰናል በክረምቱ መጀመሪያ ቅድሚያ ሰጥቶ ለማስፈረም እየሰራ ስለሚገኘው የአስቶን ቪላው አጥቂ ሞርጋን ሮጀርስ ጉዳይ አነሳን። ከሞርጋን ሮጀርስ በተጨማሪም አርሰናል በጣም በጥብቅ ስሙ እየተያዘው ከአትሌቲኮ ማድሪዱ አጥቂ ጁሊያን አልቫሬዝ ጋር እንደሆነ አነሳን። በተለይ አርሰናል አትሌቲኮ ማድሪድን ከአውሮፓ ሻምፒዮንስ ሊግ ካሰናበተ በኋላ አርቴታ ራሱ ሄዶ ልክ እንደ ዴክላን ራይስ በዌስትሃም ቤት እያለ ሄዶ አቅፎ እንዳናገረው ጁሊያን አልቫሬዝንም ሄዶ ቅፍ አድርጎ ሲያናግረው ተመልክተናል። ስለዚህ ታሪክ ራሱ ሊደግም ነው ወይ? ልክ እንደ ዴክላን ራይስ ጁሊያን አልቫሬዝም በአርቴታ ንግግር አምኖ ወደ መድፈኞቹ ቤት ይመጣሉ የሚለው የሚጠበቅ ጉዳይ ነው። እንግዲህ በተለይ ከሻምፒዮንስ ሊጉ በኋላ በርካታ የዝውውር መረጃዎች ስለሚወጡ እያንዳንዱን መረጃዎች ወደ እናንተ ማድረስ አይቀርም። ሌሎች በርካታ ተጫዋቾችም ከአርሰናል ጋር ስማቸው እየተያዘ የሚገኝ ተጫዋቾች አሉ። እነሱን ደግሞ ከሻምፒዮንስ ሊጉ በኋላ በደንብ አድርገን የምናነሳቸው ነው የሚሆነው። እንግዲህ ውድ አድማጭ ተመልካቾች ለእናንተ የሞርጋን ሮጀርስ መፈረም አርሰናልን ምን ያህል ያሻሽለዋል፣ ለአርሰናል የሚሆን ተጫዋች ነው ብላችሁ ታስባላችሁ? የእናንተን ግምት ኮመንት ላይ ታስቀምጡልኛላችሁ። የመረጃ ምንጮችን አንስቼ ከተጫዋቹ ብቃት አንጻር አንስቼ ሞርጋን ሮጀርስ ለአርሰናል ትክክለኛው ምርጫ እንደሆነ እኔ ነገርኳችሁ። በመቀጠል የጁሪየን ቲምበር መመለስን ስትሰሙ ምን ተሰማችሁ? ጁሪየን ቲምበር ቋሚ ሆኖ ይጀምራል ወይስ ተቀያሪ የሚለው እንግዲህ የምንጠብቀው ጉዳይ ነው። እናንተ የቱን ትጠብቃላችሁ? እንግዲህ ይህ በነፃ የምንወያይበት ቤት ስለሆነ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ሀገር ውስጥ ከባህር ማዶ በመሆን የዕለቱ ስፖርታዊ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ
ከልብ ከልብ እያመሰገንኩኝ በያላችሁበት ሁሉ ሰናይና መልካም ጊዜን ተመኘሁላችሁ።